አማሮች አሉ ከጀርባቸው ኦፍ ኮርስ ይኖራሉ ገብቷል አይደለም እንደ ሜምበር እንደ አማካሪ ኢንፎርሜሽን ፊድ በማድረግ ያሉትን ሲቹዌሽኖች በየቦታው በየወረዳው በየቀበሌው በየምናምን ኢንፎርም በማድረግ ያ ኦፍ ኮርስ ኢንቮልቭመንታቸውንም እኮ አይታ ፕላንም አላቸው አሁን እኮ ስለ ለምሳሌ ዝም ብለው መጣው እለት ነገር እያወጡ የሚያወሩ አይደሉም የሆነ አጀንዳ እንዴ አልኩ እኮ እሱን ነው እኮ የምልህ አሁን ይኸውልህ ፕላን አላቸው ያ ፕላን ነው አሁን በተለያየ አሁን አንድ ጊዜ ቲፒኤልኤፍ ያስብላቸዋል አንድ ጊዜ ብልጽግና አንድ ጊዜ ሻዕቢያ ያስብላቸዋል ገብቷል አይደል እነሱ አይተ ከሆነ በመሰረታዊ ነገሮች ላይ አቋማቸው አይቀየርም በነዛ ጥያቄዎች ላይ በራያ ጉዳይ ብታነሳ በወልቃየት ጉዳይ ብታነሳ በደራ ጉዳይ በአዲስ አበባ ጉዳይ በህገ መንግስት ጉዳይ በአማርኛን የብሔራዊ ቋንቋ በማድረግ ጉዳይ ብዙ ኢቭን ከህገ መንግስቱ እንዲሻሻሉላቸው የሚፈልጓቸው ነገሮች ሁሉ እኮ አስቀምጠዋል ሰው ግን ህገ መንግስት ይደግፋሉ ይላል ህገ መንግስቱን አዎ እንዲቀጥል ይፈልጋሉ ኢትኒክ ፌደራሊዝም እንዲቀጥል ይፈልጋሉ እንዲሻሻል ደግሞ የሚፈልጓቸው ነገሮች አሉ ያንን ሁሉ እያንዳንዱ ትራክ ሪከርድን አይከታተልም በዛ ውስጥ አሁን ለምሳሌ ኢትዮጵያ ምናምን ትሪፕሌ ለምሳሌ ትሪፕሌ ኢትዮጵያ ያለ ይሰብክ ነበር እስከ ቅርብ ጊዜ እንግዲህ ትንግርቱ ለቲፒኤልኤፍ ምን ብሎ ሲናገር እንደነበረ እኔ ብዙ መናገር አይተው አሁን ስዊች ዳርጎ ሰሜናዊ እንደሆኑ እኔ እግዚአብሔር ያሳየ እኔ እኮ አሁን እንደዚህ አሁን ይሄንንም ደግሞ ለማም ዩሪ ያለው ምን በባለፈው ቴዲ ሐዋሳ ቤት ገብቶ ከአማራ ኪላ ጋር ሲነጋገሩ ሰምቼ የተቀዳ ቪዲዮ በሳቅ ነው የሞትኩትኝ በርግጥ የአማራ ኪላን መልስ ነው መጀመሪያ የደረሰኝና ከብልጽግና ጋር ከኛ ጋር መደራደር አለባቸው ከቲፒኤልኤፍም ከማንም ጋር ለመስራት ዝግጁ ነን ግን የሆነ ጠላ ቤትና ቄስ ምናምን የምትልኩልን እንኳን አንፈልግም አክብራችሁ አሁን ለምሳሌ አንድ ለመደራደር ለመከራከር ዝግጁ ነን ማስታወሰው ነገር ልንገር በጣም ክሪቲካል የሆነ ነገር ልክ የቲፒኤልኤፍ ጦርነት እንዳለቀ ፕሪቶሪያ ሲባል እነ ዮሐንስ ወያለው ነገዱ ያው መገፋት ጀመሩ ሲገፉ ፋኖ ውስጥ ገቡና በተለያየ ሰዎች ያው በእነሱ ስለማይችሉ ገቡና ማደራጀት ጀመሩ ምክር ቤት የሚባል ነገር አቋቋሙ ያንን አጌንስቱ ነው መጡ ምኖች ዋና አማራዎች ለምን ኔጎሺዬሽን ውስጥ እንግባ የሚል ጥያቄ ነበር የነበረው ማንን ተወካይ አድርገው ቴዎድሮስ ትርፌን ደሳለኝ ጫኔን ጀነራል ተፈራ ማሞንና ዶክተር ወንደሰን የሚባል አራት ሰዎች ተወካይ አድርገው ከተለያየ በጎጥ ነው የሚመጣው ባሪ ሲመጣ ራስ አሰላለፉ ራስ ለአማራ ይሄ ብርቱ ነው ምናምን ብሎ ነው እንጂ ከንትና ከዚህ አንዳንድ መመደብ አለበት ብሎ ነው ይዘው የሚመጡት ራስ እንደዚህ አድርገው ይዘው መጡና ያንን የቲፒኤልኤፍንና አሁን ያኔ ስራቸው ምን መሰለ ያኔ ለብልጽግና ሲሰሩ የነበሩ ስራ ለህዝቡ መሸጥ ለህዝቡ ከድርድሩ ከዛ ከቲፒኤልኤፍ እንግዲህ ቲፒኤልኤፍ አቁስሎት ሄዷል ወንጀል ሰርቶበት ሄዷል አይደለም የአማራ ህዝብ ያንን ድርድር አፕሩቭ የሚያደርግበት ምንም አይነት ምክንያት የለው ቲፒኤልኤፍ መጥፋት ነው የነበረበት እውነት ለመናገር ኦሬዲ ከተነካካይ ቀረም ማለት ያንን ነበር እንግዲህ በሁለት ጥላት መካከል መቀመጥና የሁለቱን መታረቅ እኔ እንዴትም ልገዛው አልችልም ይሄንን ሲሰራ እንግዲህ ዩሪ የዚህ አካል ነበር ከዛ ውጭ ደግሞ ወለጋ ላይና የተለያዩ ቦታዎች ላይ ዩኤን ኢንተርቬንሽን እየተባለ ሲጮህ ትዊተር ላይ እነዚህ ሰዎች አገንስት ነበሩ ጭራሽ በአገራችን ውስጥ የብልጽግና ደጋፊ ሆነው የጥምር ጦሩ ደጋፊ ሆነው እኛ ወለጋና አርሲ የተለያየ ቦታ ላይ አማራው ዩኤን ኢንተርቬንሽን ቮይስ ለማሰማት ሲሞከር አገንስት ነበር ስለዚህ አንድ ጊዜ ስታስበው አማራው ራሱ ከራሱ ጋር አገንስት ነው አማራው ባላቸው ገንዘቡንም መዋቅሩንም ሁሉንም ነገር ጠቅልለው ያዙት ያው ባዲን ጋር የነበሩ ዘመዶች ቤተሰቦቻቸው ከኔ ጋር የሚጣሉ ለምን እንደሆነ ነገር እኔ አሁን ፈንዳሜንታሊ ላይ በአማራ ማንነት ፈንዳሜንታሊ አንተናለም መሰረታዊ ነገሮች ላይ ፈቀቅ አይደለም just like ዋና አማራዎች ማለት ነው but there is a አሁን ዋና አማራ ካያቸው እንዳልኩ ፈንዳሜንቱ መሰረታዊ ነገር አዲስ አበባ የማን ነው አዲስ አበባ በቃ ምን ወርደን በዛ ደረጃ ምን ወርድ ከሆነ አይ በሄርተኝነት ርስት ምን ጠይቅ ከሆነ በታሪክ ምን ሄድ ከሆነ በቃ በታሪክ ያለው ነገር መከፋፈል ነው አይደል በቃ እኔም እንደዛም ናለው አይ በኢትዮጵያዊነት ዲሞክራሲ እናምጣና በዲሞክራሲ እንሄድ ምንም ችግር የለም ሁሉም ክልሉና ፍርሶ ሮባስት የሆነ በጣም
ሪፐብሊክ ያለው ብሔርተኝነት ምን ደረጃ እንደደረሰ ታውቀዋለህ አይደል? እንዴት ዲዞልቭ ያደርጋል? እንዴት ዲዞልቭ ያደርጋል? እንደው አሁን let's say ኢትዮጵያ ምን መሰለህ ይችላል። እኔ ኦፕቲሚስቲክ ነኝ። it's harder I think to be honest with you ለኔ ማለት ነው for Amara is easier to bring democracy in Ethiopia than to bring ethnic politics አማራውን ወደ ethnic politica ከማስገባት ይልቅ ኢትዮጵያ ውስጥ አማራውን ወደ ዲሞክራሲ አምጥቶ ethnic politiካን አጥፍቶ ዲሞክራሲ ማምጣት ይቀላል ብዬ አስባለሁ ለኢትዮጵያ why because it's very complicated አሁን አማራውን ወደ ethnic politica ወስደዋለሁ ካልኩ ጎጠኛ ነው የሚሆነው ቃል በቃል 2021 ላይ እንደዛ ነው ያልኩኝ እኔ ቃል በቃል አማራው አልኩት because I know my people I am አማራ ተረዳኝ በጣም ethnic politics ማለት አንታ ኢትዮጵያኒዝም ማለት ነው አንታ ኢትዮጵያኒስት ማለት ነው ዚግዛግ ነው የምንመታው ኢትዮጵያ ላይ አይደል እንዴ የሆነ ጨጓራ ካርታ ነው የሚኖርና አማራዎች so to do that ደግሞ are you willing to become እስራኤል የመሆን ፍላጎትም አቅምም ብቃትም አለን ወይ because that's what's going to happen that's what's going to end up አማራ ብሔርተኝነቱን ርስቱን መሬቱን ጠይቆ በብሔር ተደራጅቶ አማራ የሚለው ወደ ደማዊ ማንነት ከወሰድነው ችግር ይመጣል ወደ ደማዊ ማንነት ሳንወስደው እንደ ኤትኒክ እንደ ብሔር በኢትዮጵያ ኮንቴክስት ነው የምልህ በኢትዮጵያ ኮንቴክስት በኢትዮጵያ ሕገ መንግስት ኮንቴክስት አማራ የሚለውን ብሔርተኝነት እናቀንቅን ካልን አማራው it's going to have it has to be willing to become the Africa of Israel ግን እኮ አንድ ነገር ልንገር ያልገባ እኔ ያልተረዳው ነገር የሚመስለኝ ማለት ነው አሁን ለምሳሌ የትኛውም ብሔርተኛ አማራ የሆነ ሰው በሙሉ ለኢትዮጵያ ያለው ነገር ምክንያቱም በአዲን የሰራው ስራ አለ ኦሬዲ በአዲን ሞሮፍ ወሎዬ ጎንደሬ ጎጃም የሚለው ነገር ኢንተርቴን እንዲሆን ያደረገው አማራ ክልል ውስጥ አንደኛ የሰራው ስራ ከማድን በፊት እንደዛ ነበረ ምንኛ የበገይ ምድር ግዛት የሸዋ ግዛት የወሎ ግዛት ወደኋላ በሊደር ደረጃ የስልጣን እርስ በርስ ግጭት ሊኖራቸው ይችላል እንጂ በመሰረታዊ በሆኑ ነገሮች ላይ በዚህ በአገራቸው ጉዳይ ሌሎች ወራሪ ብለው የሚያስቧቸው ለምሳሌ የትኛውም የአገር ድንበርን በማስከበር ደረጃ ምናምን ደግሞ የተለያየ አይነት ፎርሜሽን ወሎ ሸዋ ጎንደር ተነጣጥሎ ያውቅ ገብቷል አይደለም ይመጣል ሁሉም ይሰበሰብና ማድረግ ያለበትን ያደርጋል ትግሬው ኦሮሞም ይመጣል እሱ ላይማ ያ ኦሮሞ በኋላ ነው የመጣው ትግሬዎች ይመጣሉ በኋላ ቢሆንም like what we talking about like አሁን ይሄ የኢትዮጵያ ፎርሜሽን እንደዚህ በዘመነ መሳፍንትን ብንሄድ any time of course ከውጭ ሆነ ጥቃት ሲመጣ እንሰባሰባለን እንከላከላለን ከዛ ተመልሰን ደግሞ ወደ ራሳችን እንትን እንሄዳለን ያ ፋክት ነው ግን ምንድነው አሁን እኔ ለምሳሌ ብሔርተኝነቱ መቀጠል አለበት ብዬ ማስብበት ምክንያት አንደኛ አማራ ህዝብ ከዚህ በኋላ ሴኩር ሊሆን አይችልም ሴኩር የሚሆነው ብሔርተኝነቱ በተወሰነ ጊዜ አንደኛ መደማመጥ እስክንችል ድረስ ገብቷል አይደል አሁን በመለማመን የሚመጣ መኖር የለም ዝም ብሎ አሁን ድለላ ነው አሁን አይተው የለ አሁን ትግሬ ሁሉ ኢትዮጵያዊ ሆኖ የለ እንዳይተው ከሆነ ቲክቶክ because ለምን ነው ታውቃለህ እንዴ አማራው ብሔርተኛ ከሆነ እኮ ለትግሬው ለኦሮሞ ለሲዳማው ለደቡብ እኮ ችግር እኮ ነው የሚሆነው ችግር ግን አይሆንም ነው የምልህ ተፈጥሮ አይደለም ችግር ሊሆን አይችልም እሱ ፍራታቸው are you ready as a amara are you ready to become the Africa of Israel are you ready because eventually that's what you're going to do Palestine ነው የምታረገው ሌላው no ጉዳይ ከመጣ እሱ ነው እኮ የምልህ አሁን እኮ ይኸውልህ የተፈጠረው በዚህ 30 አመት ውስጥ ምን አይነት ብሔርተኛ እንደተፈጠረ ታውቃለህ በዚህ 30 አመት አይደለም 50 አመት በዚህ 50 አመት ውስጥ ምን አይነት አሁን የ50 አመት እኮ ጎልማሳ እኮ አለ እያልኩ ነው ኦሬዲ ተወልዶ ያደገ በዚህ ብሔርተኝነት ግን አሁን ደግሞ የመጣው ብሔርተኝነት አይደለም አሁን እኮ እኛ እንደ አማራ ተረዳ አሁን ለምሳሌ really ይሄ በጣም you sound very intelligent he's very knowledgeable you sound very great I'm serious no I'm just saying like you sound very logical and very easy to talk to and have a conversation ግን ፌር አሁን የምጠይቀው ጥያቄ ብዙዎቹ ይህን ነገር መመለስ አይፈልጉም because የሆነ አውቀው እንትን የሚያደርጉት ነገር አለ we know he prior to 1980 አማራ ማለት you know what's the prerequisite of Amara what's considered Amara ተረዳኝ so አሁን ያለው አማራና what's considered Amara 19 ከኢህአዴግ በፊት የነበረው አማራ በኢህአዴግ ጊዜ የነበረው አማራ አሁን ደግሞ አማራ ለመሆን የሚጥረው ችግር ይፈጥራል because
are we going to make a ደማዊ ማንነት? ያ are we going to make an ethnicity? አማራ ethnicity ልናደርገው ነው? አሁን ምንድነው መሰለ የአማራ ህዝብ ለምሳሌ እኔ እንደማምነው ደማዊ ማንነት ነው ብዬ ነው ማምነው። ገብቷል አይደለም? በእኔ አስተሳሰብ that's going to biologically scientifically error ነው እሱ because ደማዊ ማንነት የሚባል ነገር የለም። ነው ከአማራ እናትና ከአማራ አባት ከተወለድ ከአማራ ነህ ዳትሴት ግን እንትን አለው ሊሚቴሽን አለው because እንትን ያደረገበት ምንድነው የሚባለው ትራንስፈር ያደረገበት ወይም ደግሞ የተለወጠበት ጊዜ አለ ወይም የጀመረበት ግን በአስተዳደር ደረጃ ለምሳሌ አማራ መሪዎች ሲመሩ በአስተዳደር ደረጃ አቢሲኒያ እያሉ ነው የመሩት። ዘመነ ፈዛፍንትን የተዋጉ አማራ መሪዎች አሉ። እርስ በርስም የተዋጋበት እንትን አለ። ያን ግን ምንድነው መሰለ መሰረታዊ በሆኑ ነገሮች ላይ አማራው ደግሞ ተስማምቶ በሚያደርጋቸው ነገሮች ላይ ደግሞ አሁን ኢትዮጵያ የሚባለውን ሀገር ከመፍጠር ድረስ ደርሷል ነው ሶኛ ለዛ ሀገር አንዴ ይቅርታ በአማራ እኮ we don't have a clear definition እኮ what's like we don't have a clear prerequisite right the qualification to be Amara and we do not have we don't agree on the definition of Amara ለምሳሌ ፕሮቴስታንት እምነት ተከታይ ነኝ አማራ መሆን አልችልም በፕሪ ፕሪ ኢህአዴግ ዘመን እኔ አሁን ጎንደሬ ነኝ አባቴ ጎጃሜ ነው እናቴ ጎንደሬ ናት ገባ ላይክ ባይ ዴፊኒሽን አማራ ነኝ ባይ ዛ ዴፊኒሽን ኦርቶዶክስ ተዋህዶ እምነትም ተከታይ ነበርኩኝ አማራ ያኔ የነበረው በዛ ሰዓት የነበረው የዚህ አጽጌና ወጽጌ እንትን ስለነበረ ያን ስለነበረ የዛ ኢንፍሉዌንስ ይኖረዋል ገብቷል አይደለም ማህበረሰቡን ራሱ እንጂ ላይክ linguistically when we use the word አማራ ሶስት የተለያየ ሚኒንግ አለው አይደል እንዴ አሁን እኮ ይወለ ከአማራ ጋር የሚያያዘውን እኔ አሁን ኦርቶዶክስ አማራ ነው የሚለውን አልገዛም እንደዛ አይነት ነገር የለም ዝም ብሎ ያው የኔ ያደከው አንተ አዲስ አበባ ልጅ ነህ እንዴ አይደለም እኔ ቤት አማራ ነው እና ቤት አማራ አድገህ እኔ ጎንደር ነው ያደግኩት even in my days አማራ ብለን ሬፈረንስ የምናደርገው ኦርቶዶክስ ነው ክርስቲያን ነው የአማራና የሙስሊሞች ብለን ነው የምናወራው ገባ why because አማራ is ባለማህተም ክርስቲያን ማለት ነው ናነሰስ አገው ሞንክ ቅማንት ሞንክ ትግሬ ሞንክ ምንም ሞንክ ማለት ነው ላይክ አማራ ሲባል ያው ሞር ላይክ ክርስቲያን ነው ተረዳኝ ከዛ በኢህአዴግ ጊዜ ደግሞ ክልል ሆናል ክልል አደረጉት ይሄ አማራ ክልል የሚባል ብሔር ሆነ ብሔር ማለት የአማርኛ ትርጉሙም የግዕዝ ትርጉሙም ሀገር ማለት ነው አይደል እንዴ ሶ እንደ ሀገር ሆነ አሁን እኮ ፕሮብሌሙ ምን እንደሆነ ታውቃለህ ኦሮሞዎች እንደዛ ሊያረጉ ሲል አልሳካላቸው አለ ኦሮሞ እነሱማ ተሳክ እሱ ነው እኮ አሁን ኢትዮጵያን ስትሆን እኮ ለምን እንደሆነ ታውቃለህ ኦሮሞ ምን መሰለህ ኦሮሞ አትሊስት የራሱ ቋንቋ አለው ዋክ ኢቭን አሁን ኦሮሞ ደማዊ ማንነት አይደለም ተረዳኝ because there's ኦሮሞ ደማዊ ማንነት አይደለም ኦሮሞ is a social construct it is a nation ህዝብ ነው በቋንቋ ነው በኦሮመኛ የሚናገሩ ሰዎች ማለት ናቸው እንትን አማራው በመሰራት ያለ ሀገር ኦሬዲ ገና በመሰራት እነሱ ጎለ ምን አረጉ መሰለ እነሱ አሁን ለነሱ ይሰራላቸው እና ትልቁ ቻሌንጅ ምንድነው ሲያስቡት ኦሮሞማ እምነቱ ዋቄ ፈታ አረጉት አሁን ወደ ሞከሩ አንድ የሚያረጋቸው ነገር ኦሮሞን ዩኒክሊ ከሌላው ብሔር ብሔረሰቦች ኢትዮጵያን ብሔር ብሔረሰቦች ዩኒክ እና ልዩ የሚያረጋው ነገር ፈለጉ which is ሬቻ that's why ሬቻ በጣም ፑሽ የተደረገ ያለው ዋቄፈና ፑሽ የተደረገ ያለው unnecessary for religious perspective just የሆነ like ልዩ ነው ብሎ ለማየት ማለት ነው ከዛ ኩሸቲክ የሚል እንትና አመጡ ገባ ከዛ they trying like indigenous እንደሆኑ አይደሉም we all know አይደሉም ግን የራሳቸው ጸሐፊዎችም እንደዛው ጸሐፊዎች ኦሮሞ ኢንዲጂነስ ነው ግን ኦሮሞ የሚለው ኢንዲጂነስ ስለ ኦሮሞ ኢንዲጂነስ ነው like the ኦሮሞ ጅማሬው ጄኔሲሱ 1968 ነው ምናምን ያንቱ ብሔርተኝነቱ ብሔርተኝነቱ ራሱ ቃሉ እንጂ ራሱ the word ኦሮሞ ራሱ it is new ስለሆነ ነው ማለት ግን ያው the Gala people ግን the previously ወደ ኦሮሞ ትራንስፎርሜሽን ማይግሬት ከማረጋቸው በፊት ማለት ነው ግን within the ውስጥ የሙጋሳ ኤክስፓንሽን የጉዲፌቻ ኤክስፓንሽን ምናምን የተለያየ ብሔር ብሔረሰቦችን ማጥፋት ያለበትን አጥፍቶ ኦሮማይዜሽን ሰርቶ ወደ ዋን ኔሽን ወደ እንትን አዲስ እንትን እየሰራ ነው ያለው አዲስ እንትን እኮ ነው ኦሮሞ እኮ ገና 100 ዓመት ያልሞላው
ብሔር እሱ ነው እኮ አሁን ምንድነው የነሱ አማራውም እንደዛ ነው የሚሆነው። ለምን ነው እንደዛ አይደለም። ኦልሬዲ እኛ አሁን ራስን ፕሮቴክት በማድረግ ደረጃ የራስን ጥቅም የራስን መብት የሚባለው ነገር የለም። እኔ የሚረዱበትም ብሔርተኛውም የሚረዳበት ያው ግን ምንድነው አማራው በዛ ደረጃ ብቻ ግን እንዲቆም አይደለም። አሁን ምክንያቱም ሞት እየመጣ መቼም እንደዚህ አይነት ትምህርት አታስተምር። አሁንም ለዘብተኝነትን እናስተምር አንችልም። ነው አይደለም። ይኸውልህ አማራውማ ይኸውልህ አሁን እኔ እኮ የምልህ ዴፊኒሽን ላይ ነው እንጂ እንደ አማራማ ይቁም። ቢካዝ እንደ አማራ ነው የተገደለ ያለው። እንደ አማራ መቆም ላይ ብቻ አይደለም፣ መቆሙ ላይ ሳይሆን መቆምማ ቆሟል እኮ መቀጠሉ ላይ ነው እያልኩ ያለሁት። መቀጠሉ ላይ ራሱ መቀጠል አለበት። ምክንያቱም አሁን እኔ እያልኩ ያለሁት አንድ ጊዜ ትንሽ 1-2 ደቂቃ ልውሰድ። ይኸውልህ የኦሮሞ ብሔርተኛ አማራ የሚባል ኢምፓየር አለ ወይም ኢትዮጵያ የሚባል ኢምፓየር የአማራ ነው ይልህና ከዛ አማራን ዋይፕ ማድረግ፣ መምታት፣ ማጥፋት፣ መግደል፣ ለአማራ ናሬሽን መትከል፣ አዳዲስ ልጆችን አማራን የሚጠሉ ልጆችን በአማርኛም ቋንቋ እንዲጠሉ እንዲጸየፉ ማድረግ እንግዲህ ወዶ ፈቅዶት ቤተክርስቲያን ትምህርት የተማረበትን ገበያ ተገበያየበትን ወር ሰምቲ ኦልሬዲ የሆነ ስቴት ፎርም አድርጓል ብለህ አስበው እስቲ። ሌትስ ሴይ እነሱ ምን እዛ ነበሩ የሆነ ስቴት ፎርም ካረገ በኋላ አንድ ጤነኛ አእምሮ ያለው ሰው ነገን እንዴት እገዛለሁ እንዴት እንደነገ ጀነሬሽን ገብቶ አሁን አሜሪካ የሚባል ሀገር አለ አይደለም? ብዙ ዳይቨርሲቲ የሆነ ሶሳይቲ ነው የሚኖረው አይደለም? ኢትዮጵያም ውስጥ እንደዛ አይነት ፐርስፔክቲቭ ነበር መጣ። ግን እንደዛ አይደለም። ልክ ለምሳሌ ደርግ ወደ ስልጣን ሲመጣ ቁቤ ጀነሬሽን ነው የጀመረው። የብሔር ብሔረሰቦች ጥናት ነው የጀመረው። በዚህ ያው የጥላትም እጅ አለበት የውጭ እጅም አለበት ብዬ ነው የማምነው። እንዴ ዝም ብሎ እንትን ብቻ አይደለም።